ስምንተኛ ደረጃ ላይ ያለውን የልባማ ሴት ባህሪ እናያለን። እንዲህ ይላል ስምንተኛ እንዲህ ይላል፣ ወገቡን በኃይል ትታጠቃለች፣ ክንዷንም ታበረታለች። ወገቡን በኃይል ትታጠቃለች፣ ክንዷንም ታበረታለች ይላል። ለአንድ ነገር ወሳኝ ወይም ቆራጥ እንደሆነች ይናገራል። ወሳኝ ቆራጥ እንደሆነች፣ እጅግ በጣም ቆራጥ ወይም ወሳኝ እንደሆነች ይናገራል። ወገቡን በኃይል ትታጠቃለች። በቃ ለማድረግ ከተነሳች በቃ ታደርጋለች፣ ትወስናለች። ያለ ውሳኔ አትንቀሳቀስም። በቃ የውሳኔ ሴት ናት እና የሆነ ነገር አደርጋለሁ አላደርግም የሚባል ክብተት ውስጥ ላይ አይኖርም። በኃይል ትነሳና የመስራት ክንዱን የማድረግ ክንዱን ታበረታለች ይላል። እቺ ሴት የውሳኔ ሴት እንደሆነ ይናገራል። ቀጥሎ ዘጠነኛው ነጋዴውን መልካም እንደሆነ ትመለከታለች፣ ማብራቷን በሌሊት አያጠፋም። ማለት የምትሰራው ስራ መልካም እንደሆነ ታይና ከዛ ቀጥላስ ማብራቱ በሌሊት አይጠፋም። ማብራቱ በሌሊት አይጠፋም። ይህ ማለት ምን ማለት ነው? እኛ በቤት ላይ የምናበራው አምፑል ነው አይደለም። ማብራቱ በሌሊት ላይ አይጠፋም ማለት ሀሳብ ከሷ ውስጥ አይሰረቅና አይጠፋም። ማድረግ ያለበትን እቅድ አይጠፋም። ማከናወን ያለበት እቅድ ሀሳብ አይጠፋም። ማስተዋል ከሷ አይወሰድም። ሁሌ ታስተውላለች፣ ታስባለች፣ ታደርጋለች እና ይሄ ማስተዋል ለመንፈሳዊ ህይወትም ለኢኮኖሚ፣ ለፋይናንስ የእግዚአብሔር ቃል ማደግ አለበት። በጥበብ በእውቀት በስጋም ማደግ ይናገራል። በመንፈሳዊ ህይወትም በእነኚህ ደረጃዎች በሶስቱም ደረጃዎች በኢኮኖሚ በመንፈሳዊ ህይወትና በስጋ እንደምናደግ ይናገራል እና እቺ በየትኛው አንግል ማብራት አይጠፋም። ታስባለች፣ ታሰላስላለች፣ ታስተውላለች። በነገር ሁሉ አንድ ሰው በርቶለታል ማለት በቃ ነገሩ ግልጽ ነው ማለት ነው። በግልጽ ታደርጋለች። አንድ ማብራት ለምሳሌው ቀን አብርቶ ማታ ማያበራ ከሆነ ማታ አብርቶ ቀን ማያበራ ተለዋዋጭ ነው ማለት ነው። ተለዋዋጭ አይደለችም ያለ ነው ሀሳቡ። ተለዋዋጭ አይደለችም እቺ ሴት። ማን? ልባማ ሴት። 10ኛ ደረጃ ቁጥሩን አላውቅም። 18 ያልኩ ተሳስቼ እንደሆነ ቁጥሩን አላውቅም። ግን 10ኛ ደረጃ ላይ 10ኛ ደረጃ ደርሻለሁ ብዬ አስባለሁ። ግን ቁጥሩን ረስቼ ከሆነ አላውቅም እና 10ኛ ደረጃ ላይ እንዲህ ነው ቃሉ፣ እጇንም ወደ አመልማሉ ትዘርጋለች፣ ጣቶቿንም እንዝርታን ይያዛሉ። እጇንም ወደ ድሃ ትዘርጋለች፣ ወደ ችግሮችም እጆችን ትሰድዳለች። ማለት ድሆችን ትረዳለች። ይሄ 10ኛ ደረጃ ላይ ድሆችን ትረዳለች፣ ትመግባለች። ለራሷ ከለበሰች ታለብሳለች፣ ለራሷ ከበላች ድሆችን ታበላለች። ይሄ ባይዟ የጌታ የኢየሱስ ክርስቶስ ባህሪ ነው። የልባማ ሴት ባህሪ የጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ተርቦ ሰዎች ወደ እርሱ በመጣ ጊዜ አስተምሮ መጨረሻ ላይ አንድ ነገር ነው ያደረገው። ሰዎች አስቀምጡታልና 5 እንጀራና 2 ዓሣ ይዞ አተረፈረፈ። ከዛ ህዝቡን አበላ። ወደ ድሆች የማየት ወደ የተራቡት የማየት ትልቅ ውስጥ ላይ ልብ ያለው ሰዎች ሀሳብ ባህሪ ነው። ይሄ የልባማ ሴት ባህሪ ነው። ወደ ድሃ ትዘርጋለች፣ ወደ ችግረኞች እጇን ትሰድዳለች። ምን ጎደለ ምን አነሰ እና ባለው አቅም ከመርዳት ወደኋላ አትልም እንደማለት ነው። ይሄ የእሱ 10ኛ ባህሪ። ቀጥሎ 11ኛ ለቤቷ ሰዎች ከበረዶው ብርድ የተነሳ አትፈራም። የቤቷ ሰዎች ሁሉ እጥፍ ድሪ የለበሱ ናቸው። ማለት ቤት ውስጥ ላሉ ሰዎች የ11ኛ ወሳኝ ነገር ቤት ውስጥ ያሉ ሰዎች የበረዶ ብርድ ማለት እጅግ በጣም የሚገባ ንፋስ ማለት ነው። ሐሜት አለ፣
የሰዎች ወሬ አለ፣ የሌለ አይዲያ አለ፣ ከሶስተኛ ሰዎች የሚመጣ ተጽዕኖ የሚባል አለ። ይሄ ሁሉ አይገባም። ከማን የተነሳ? ከሷ የተነሳ ከበረዶ ብርድ የተነሳ አትፈራም። በቃ ዋይ ቢኮዝ ትሸፍናለች፣ ታጠፋለች። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸው። ከማን የተነሳ? ከሷ የተነሳ ምንም ክፍተት አይገባበትም። ዋይ ቢኮዝ ትዘጋለች። ክፍተት የሚባል ላይ አይገኝም። አሁን ትዝ ካለ ብዙ ጊዜ ብዙ ሰዎችን የሚመክረው አንድ ነገር አለና አንድ ክፍተት ከተገኘ ቤት ውስጥ የሚስቷን ሙሉ ታሪክ ለሶስተኛው ወገን የሚያወሩ ሰዎች አሉ። የባሉን ሙሉ ታሪክ ለሌላ ሰው የምታወራ አንዳንድ ሴቶች አሉ። ይህ እጅግ በጣም የከፋ ችግር ነው በሰው ዘንድ የሚያመጣውና ይቺ ደግሞ ልባማ ሴት ባህሪ ደስ የሚለኝ በርድ የሚባል አይገባም፣ ንፋስ አይገባም፣ ትዘጋለች። የሆነ ተጽዕኖ ቤት ውስጥ ተፈጥሮ እያለ የሆነ ክፍተት ውስጥ ላይ ያለ ኧረ እሱ ነገር አይደለም ትላለች። የመሸፋፈን አቅም አላት። ከእሷ የተነሳ ይልና የቤቱ ሰዎች እጥፍ ድርብ የለበሱ ናቸው ይላል። እሷ እየሸፈነችው ክፍተቱ እጅግ በጣም ከባድ ነው ማለት ነው። እጅግ በጣም ደራርባ ነው ያስለበሰችው። ማንም ከእሷ የተነሳ የውስጥ ክፍተትን የሚያውቅ የለም፣ የውስጥ ችግርን የሚያውቅ የለም። የሚገርም ነው ይሄ። ለልባማ ሴት ብቻ አይደለም፣ ለልባማም ወንድ አስፈላጊ ነው እና እጥፍ ድርብ አድርጋ ታለብሳለች፣ ትሸፍናለች። ማንም ክፍተት አያውቅም። ይሄ የእሷ ባህሪ ነው፣ ወሳኝ ባህሪ። ከዛ ይሄ 11ኛ ነው። 11ኛው ያው ባህሪ ክፍተቱን ትሸፍናለች ነው። 12ኛው ለራሷም ግብር መርፌ ስግጃ ትሰራለች፣ ጥሩ በፍታና ቀይ ገምጃ ትለብሳለች። ወደ ራሷ ህይወት የሚገባ ክፍተቶች፣ ወደ ራሷ ህይወት ክፍተት ምን እንደሆነ አታስገባም። አሁን ሰው የራሱ ሀቅ የራሷን ክፍተት ጭምር የመሸፈን አቅም አላት። እቺ ሴት የራሷን ክፍተት ጭምር ትሸፍናለች። ማንም ውስጧን የክፍተት ቦታውን ሊደርስ አይችልም። ክፍተት ቦታውን የሰራችው ማናት? ራሷ ናት። ግብር መርፌ ሰግጃ ትሰራለች። ራሷ ናት የሰራችው። ጥሩ በፍታ ሸፋፍና ማለት ነው። ቀይ ግምጃ ትለብሳለች። በቃ ማንም ከላይ ቀይ ልብስ ከተለበሰ አውቀሽ እንደሆነ ቀይ ልብስ በብዛት ውስጡን አያሳይም። ቀይ ልብስ በብዛት የመሸፈን አቅም አለው እና ቀይ በፍታ ትለብሳለች። የሚሸፋፈኑ ራሷን የመሸፈን አቅም አላት። ራሷን የመሸፈን ውስጣዊ ማንነትን የመሸፈን አቅም አላት። በውጭም በውስጥም የእሷ ክፍተት ሰው አይደርስበትም ይላል። ሌላ በዚህ ቦታ እንደ ተጨማሪ ማውራው ለራሷ ግብር መርፌ ሰግጃ ትሰራለች፣ ጥሩ በፍታና ቀይ ግምጃ ትለብሳለች ማለት በውጫዊም አካል የተዘረከረከች አይደለችም ማለት። የአለባበስን ስርዓት ታውቃለች። የአለባበስን አሰራር ታውቃለች። ሌላ ከሷ ምን ይማራል ታስባለች። ክፍተት ተሸፋኝ ናት። በዚህ ቀጥላ ራሷንም የመሸፈን አቅም አላት። የራሷን ውስጣዊ ክፍተትን ደግሞ ውጫዊ ክፍተቶችም ጭምር የመሸፈን አቅም አላት።